ሰላም እንዴት ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናል በደህና መጣችሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን የምትጫኑ በየጊዜው የምለቀው ቪዲዮ ደርሳችኋል። ሰብስክራይብ አድርጉ። ዛሬ ስለ ሴትነትና ስኬት ነው ማወራው። ከዚህ በፊት ከደረሰኝ ጥያቄ አንጻር ሴትነትና ስንፍናን በጣም እያገናኘን እንዳይሆን የሚል ፍርሃት ያላቸው ሀሳቦች ይደርሱኛል። እነሱን ጥያቄዎችና ሀሳቦች እንግዲህ በደንብ አድርጎ ክላሪፋይ የሚያደርግ ይመስለኛል ይሄ ቪዲዮ። ቲጂ አንቺ አሁን ስኬታማ ሆኛለሁ ብለሽ ነው ስለ ስኬት የምታወሪው ልትሉኝ ትችላላችሁ። ቢካዝ ስኬት ትራዲሽናል አመለካከት ያለው ነገር ስለሆነ ብዙዎቻችሁ ስኬትን የምታስቡበት ካታጎራይዝ ያደረግነው ነገር ስላለ ስኬታማ የምትሉት ሰው ነው ይታወቃል። አብዛኛውን ጊዜ ሴቶች በጣም ወርኮሊክ ሲሆኑ፣ በጣም ታታሪ ሰራተኛ ሲሆኑ፣ በጣም ሲተጉ እናያለን እና ደሞር ሴት ልጅ ወደ ስኬት በደረሰች ቁጥር ደሞር ሴትነቷን ትተወዋለች። ይሄ ፌሚኒን ሴታ ሴት ማንነቷን ድሮፕ እያደረገችው ነው የምትሄደው እና ወል እስቲ ሴትም ሆነን እንዴት ስኬታማ መሆን እንችላለን የሚለውን ነገር እናውራበት እና እንደ ሴት ስኬታማ ለመሆን ማድረግ የሚገባንን ነገር እናውራ። በመጀመሪያ ደረጃ ስለ ስኬት ከማውራታችን በፊት ስኬትን እንዴት ነው ዲፋይን የምታደርጉት? ስኬት ለእናንተ ምንድን ነው? ምክንያቱም ስኬት እንደ ሰው ይለያያል። ለእኔ ስኬት የምለው ለእናንተ ስኬት ላይሆን ይችላል። ለአንዷ ስኬት የሆነው ለአንዷ ምኗም ላይሆን ይችላል። ስለዚህ እንደ ሴት ስኬትን ዲፋይን ማድረግ አለብን። ቬሪ ፈርስት ቲንግ ሶሳይቲው ያለንን ነገር አይደለም፣ ሶሻል ሚዲያ ያለንን ነገር አይደለም፣ ትራዲሽናሊ የመጣንበትን አይደለም፣ ኢንፌሪዮሪቲ የፈጠረብንን አይደለም። ስኬት ለእኛ ምንድን ነው የሚለውን ነገር እንደ ሴት ዲፋይን ማድረግ አለብን። ለእኔ ስኬት ጤናማ ቤተሰብ፣ ትራዲሽናል ፋሚሊን ሜንቴን ማድረግ ሊሆን ይችላል። ለአንዳንዶቻችሁ ስኬት ማኔጅመንት ፖዚሽን ላይ መቀመጥ ሊሆን ይችላል። ለአንዳንዶቻችሁ ትልቅ ኤንጂኦ በብዙ ብር መቀጠር ሊሆን ይችላል። ለአንዳንዶቻችሁ ማግባት ሊሆን ይችላል። ለአንዳንዶቻችሁ መውለድ ሊሆን ይችላል። ለአንዳንዶቻችሁ ውጭ ሀገር መሄድ ሊሆን ይችላል። ለአንዳንዶቻችሁ መማርና በትምህርት ላይ በጣም ኤክሴል ማድረግ ሊሆን ይችላል። ሶ what is ስኬት? what is success for you? ስኬት ምንድን ነው ላንቺ የሚለውን ነገር አንደርስታንድ አድርገሽ በራስሽ ልክ ዲፋይን ማድረግ አለብሽ። ምክንያቱም በጣም እየተጎዳን ያለነው ስኬትን ትራዲሽናሊ ትራንስሌት እያደረግነው ስለሆነ ነው። ትራዲሽናሊ ማለት ምን ማለት ነው? አንዲት ሴት ልጅ ስኬታማ ናት ማለት በጣም ትልቅ ድርጅት ውስጥ በብዙ ብር ስትቀጠር ስኬታማ የምንላት። እዚህ ጋር ደግሞ ቤት ውስጥ ሄልዚ ጤናማ ልጆችን የምታሳድገውን ሴት እንደ ስኬታማ አንቆጥራትም። ምክንያቱም ቤት ውስጥ መቀመጥ አውትዴትድ ነው፣ ቤት ውስጥ መቀመጥ ለስ ፕሪቪሌጅ እንደመሆን ነው ብለን ስለምንቆጥር ማለት ነው። ስለዚህ ስኬት ለእኛ ምንድን ነው የሚለውን ነገር በደንብ ዲፋይን አድርገን አንደርስታንድ ማድረግ አለብን። ስኬት እንደ ወንድ ሀስል ማድረግ አይደለም፣ እንደ ወንድ መሮጥ እና ፕሩቭ ማድረግ አይደለም። የኛ ዘመን ሴቶች የለመድነው ነገር ምንድን ነው? በጣም ስንለፋ፣ በጣም ስንተጋ፣ ስንሯሯጥ ምናምን ሰዎች ሲሪየስ ሊወስዱናል። በቃ እሷ እኮ ታታሪ ናት ይሉናል። ኢዝ ኢት ሪሊ ሰክሰስ? እሱ ስኬት ነው? በጣም እየሮጥሽ ምናምን ነው ታታሪ ናት እየተባልሽ ራስሽን ያጣሽበት ሲናሪዮ ኖሮ ዱ ዩ ቲንክ ዩር ሰክሰስፉል? የውስጥሽ እየጎደለብሽ የላይሽን ነገር እያሟላሽ መኖር ሰክሰስ ነው ላንቺ? አስክ ዩርሰልፍ። ስለዚህ ትራዲሽናሊ ሰክሰስ የሚለውን ወይም በተለምዶ ሰክሰስ ብለን የምንጠራውን ዲፊኒሽን ቁጭ አድርገን እንደ ሴት ለኛ ወይም ለእኔ ስፔሲፊካሊ ስኬት ምንድን ነው የሚለውን ነገር መጀመሪያ እንደ ሴት ዲፋይን ማድረግ አለብን። በመጀመሪያ ደረጃ። በሁለተኛ ደረጃ ምን ማድረግ አለብን ብዬ አስባለሁ መሰላችሁ? በዓለማችን ደረጃ ሴትነት ፌሚኒኒቲ ዊክነስ ነው ተብለን እየተነገረን እኛ አብዛኞቻችን ማስኪውልን ሆነናል አይደል? ምክንያቱም ስትሮንግ ለመሆን የተሻለ ፖዚሽን ለመሆን ሴትነታችንን እርግፍ አድርገን እየተውን የወንዱን ፓርታችንን ነው እየኖርን ያለ ነው ራይት። ስለዚህ ስኬታማ የሚያደርገን ነገር ሴትነታችን ውስጥ የሚያኖረን መሆን አለበት። ስኬታማ ለመሆን ሴትነታችንን ኤምብረስ የምናደርግበት፣ ሴትነታችንን የምንሆንበት፣ ሞር በሴትነታችን ኤክሰል የምናደርግበት መሆን አለበት። እንደ ሴት ሰክሰስፉል ለመሆን ስኬታማ ሆነን ኤክሰሲቭሊ የወንድ ኔቸር ካለን፣ ኤክሰሲቭሊ ወንዳ ወንድ ከሆነን ምንም ትርፍ የለውም። ለምን? ሴት አልቲሜትሊ ደስታን ልታገኝበት ከምትችለው ትዳር፣ የፍቅር ግንኙነት እና ልጆች ዲታች ያደርጋል። ለዚህ ነው አብዛኛውን ሴቶች በጣም ሰክሰስፉል ሲሆኑ ኢንደር ማስኩሊን ሲሆኑ ስለሚሆኑ በጣም ወንዳ ወንድነታቸውን ብቻ ስለሚኖሩት መለሳለስ አይችሉም፣ ሴት መሆን አይችሉም።
ትዳርን የምናጣበት ምክንያት ሞር ውዩዝ ይሄ ማስኪለን ኤነርጂያችንን በተጠቀምን ቁጥር ከሴትነታችን ጋር ዲታች ያደርገናል። ስለዚህ ሰክሰስፉል መሆን ከፈለግን እንደ ሴት ሰክሰስፉል መሆን ከፈለግን የምናደርገው የትኛውም ነገር ከሴትነታችን ጋር ሊለየን አይገባም። ሴትነታችን እንደ ማነስ፣ እንደ መድከም፣ እንደ በታችነት ሊታይብን አይገባም። በሶስተኛ ደረጃ ሴትነትን ስናስብ፣ ሴት መሆንን ስናስብ ሴት ልጅ ገራገር፣ ሞኛ ሞኝ፣ አቋም የሌላት፣ ሀሳብ የሌላት፣ እሺ ባይ ምናምን አድርገን ነው የምንይዘው አይደለ? አንዳንዶቻችሁ ሚስ አንደርስታንድ ታደርጉኛላችሁ። እዚህ ጋር ባሎቻችሁን እሺ በሉ ተገዙ ምናምን ስላችሁ ሀሳብ አይኖራችሁ፣ ዝም በሉ በቃ ምን እምላችሁ ነው የሚመስላችሁ። ዳስ ሮንግ ኖ። አቋም አለሽ፣ ፐርሰናሊቲ አለሽ፣ ሀሳብ አለሽ። ሀሳብሽን ስትገልጪ ለስለስ በይ እንጂ ሀሳብሽን አትግለጪ የሚል አቋም የለኝም እኔ። ስለዚህ ሴትነትን ይሄ ሞኛ ሞኝ ምናምን ከሚለው ነገር መለየት አለብን። ወይም ኮመንቶች አንዳንዴ ያለው ሴት አይደለሽ እንደ ሴት እንትናቲም ሄሎ ሴት የመሆንበት ቦታ ላይ ሞር ማስኪለን ኤነርጂን የምጠቀምበት ቦታ አለ። ስለዚህ ሰክሰስፉል መሆን ስንፈልግ ግዴታ ብልሃተኛ መሆን አለብን። ብልሃተኛ በቃ ዋይዝ መሆን አለብን። ዋይዝ ስንሆን ደግሞ ነገሮችን እንዴት ማድረግ እንዳለብን እናውቃለን። እና ስኬታማ መሆንም ፈልጋችሁ ሞኛ ሞኝም ሆናችሁ ወይም ገራገር የሚሏችሁ ቤናይን በቃ ምንም የማታውቅ ወይም በቃ እሺ ባይም ሆናችሁ አይሆንም። ስኬታማ ለመሆን ገራገር መሆን አይመጣውም። ስለዚህ ይሄ አሰርቲቭነስ ልክ ይሄ የማስክለን ፓርት ኦፍ አስ አሰርቲቭነት ይሄ ቆራጥ መሆን የውሳኔ ሰው መሆን እና ኢንቲዩሽንን መጠቀም ምናምን የሚሉትን ነገሮች መጠቀም አለብን። አዘ ዋይዝ መሆን አለብን። ብልሃተኛ እንጂ ገራገር መሆን የለብንም። እና አንዳንዶቻችን አሁን ሴትነትንም ከገራገርነት ጋር እናያይዘዋለን። ከሞኛ ሞኝነት ጋር በቃ እሺ ባይነት ጋር ልናያይዘው እንችላለን። ኖ፣ ስኬታማ ለመሆን የምትፈልግ ሴት ብልሃተኛ ናት እንጂ ሞኛ ሞኝ አይደለችም። ብልሃተኛ ከሆነች የተሻለች እንድትሆን ምን ማድረግ አለባት? ይሄን ነገር ታስባለች። ዊዝደሟን ለማሳደግ ወይ ጥበበኛ መሆኗን ለማሳደግ ምን ማድረግ አለባት? ሰው ታማክራለች፣ ብዙ ነገሮችን ታደርጋለች። ራይት ቢካዝ ብልሃተኛ ስለሆነች ማለት ነው። በዚህ ሁኔታ ላይ የውሳኔ ሰው ቆራጥ ምናምን የሚያደርገንን ፐርሰናሊቲ ዲቨሎፕ ማድረግ አለብን። ኦኬ፣ ብልሃተኝነታችንን በደንብ አድርገን ማሳደግና መጠቀም አለብን። ሰክሰስፉል መሆን ካለብን በጣም በራገር፣ በጣም እሺ ባለ፣ በጣም ሞኛ ሞኝ መሆን አይጠበቅብን። ኦኬ፣ አራተኛ በዙሪያችን ካሉ ሰዎች ጋር ጤናማ ግንኙነት መፍጠር ይጠበቅብናል። የሴቶች ስኬት እንደሌላው አይደለም። የሴት ስኬት በጣም ኢሞሽኗ ላይ ዲፔንድ ያደርጋል። በጣም ኢሞሽናል ሰፖርቷ ላይ ዲፔንድ ያደርጋል። በዙሪያ ያሉ ሰፖርት ላይ በጣም ማተር ያደርጋል። በዙሪያችሁ የሚደግፋችሁ ጥሩ ባል ካለ፣ የሚደግፋችሁ ጥሩ አባት ካለ፣ የሚደግፏችሁ እናቶች ካሉ፣ እህቶች ካሏችሁ ሰክሰሳችሁ ወይም ደግሞ ስኬታችሁ በጣም ይፋጠንላችኋል፣ በጣም የተሻለ ይሆንላችኋል። እና በዙሪያችሁ ካሉ ሰዎች ጋር ጤናማ ግንኙነትን መመስረት አለባችሁ ስኬታማ መሆን ካሰባችሁ። ለምሳሌ ከሚያበረታቱሽ ጋር ሀሳብሽን ከሚደግፉ ሰዎች ጋር ግንኙነትሽን በጣም ስትሬንግዝን ማድረግ ወይም በጣም ግንኙነትን ማበልጸግ ያስፈልጋል። ምክንያቱም እነዚህ የሚያበረታቱሽ ሰዎች ወደፊት እንድትሄጂ ያደርጉሻል። አት ሴም ታይም ደግሞ ከነሱ የሚያስፈልገውን ሪሶርስ ለመቀበል ከነሱ የሚያስፈልገውን ነገር ለመቀበል ጤናማ ግንኙነት ያስፈልግሻል። እና የሴት ውጤት ጥሬ ግሬ እንደዚህ ብዬ እንደዚህ ገብቼ እንደዚህ ወጥቼ ከሆነ ፉልፊልድ አትሆኝም። ልታረጊው ትችያለሽ፣ ግን የትኛውም ሴት ሰክሰስ የሰው ሰፖርት አለበት። ኤዘር ፋሚሊ ሜምበር ወይም የፍቅር አጋር ወይም ደግሞ ቤተሰቦች ወይም ደግሞ ስትሬንጀር ሊሆን ይችላል። ኢቨን ኒው ክላይንት ካስተመርስ ሊሆኑ ይችላሉ። እና ብቻችንን እንዳመጣ ነው በጣም ፕራውድ መሆን አይጠበቅብንም። አንዳንድ ሴቶች ታያላችሁ ከምንም ተነስቶ ሊሆን ይችላል፣ ግን እነሱ ጋር ክላየንት ባይመጣ ወይም ደንበኞች ባይመጡ ከምንም መነሳታቸው የትም አያደርሳቸውም። ራይት። ስለዚህ በዙሪያችን ጤናማ ሰዎች ካሉ፣ ሰፖርቲቭ ሰዎች ካሉ ፎርሹር ደግሞ ይኖራሉ። እነሱ ጋር ጤናማ ግንኙነት ያስፈልገናል። ምክንያቱም አንዳንዴ ኢሞሽናል እንሆንና ለምሳሌ የሆነ ደንበኛ ሊያናድደን ይችላል። ብድግ አድርገን ስልካችን እንዲሆኝ ምናምን ስንል አይዞሽ ብሎ የሚያበረታታን ሰው ያስፈልገናል። ካዝ ዊር ሞር ኦፍ ኢሞሽናሊ ኮኔክት ስለምናደርግ እያንዳንዱ ነገር ጋር ከስራችን ጋር ፓሽኔት ስለምንሆን ኢሞሽናችን ሊጎዳ ይችላል። በዛ ዙሪያ ደግሞ ሰፖርቲቭ ሰው ያስፈልገናል፣ ወደዳችሁ ጠላችሁ። ኦኬ። አምስተኛ
ከሆነ ጊዜ ጀምሮ ይሄ ሴትነት፣ ፌሚኒኒቲ፣ ሶፍት ገርል ኤራ ምናምን የሚባሉ ዲስኩሮች ከመጡ ጀምሮ ሴትነት ይሄ ኦርጋናይዝድ ያልሆነ እንዲሁ ዝም ብሎ ዋሉ የተባለን ይመስል እንዲሁ ዝም ብለን የምንኖርበት አይነት ህይወት ይመስላል። እና እንደዛም ነው የሚያሳዩን። ጠዋት ተነሳው፣ ሻወር ወሰድኩ፣ ምግቤን በላው፣ ከዛ በኋላ አረፍኩ፣ መጽሐፍ አነበብኩ፣ እንትን ሄድኩኝ፣ ከዛ ወጣው፣ ከዛ ከጓደኞቼ ጋር ኢትስ ናት ስትራክቸርድ። ስኬታማ መሆን ከፈለጋችሁ ዩ ኒድ ስትራክቸር። ወጣው ገባው አይሆንም። ላይፋችሁ ስትራክቸር ያስፈልገዋል። ሩቲናችሁ ጤናማ መሆን አለበት። ከመብላትና ከመጠጣት ያለፈ ፐርፐስፉል የሆነ ሩቲን ሊኖራችሁ ይገባል። ስለዚህ በጣም ኦርጋናይዝድ መሆን፣ በጣም ፕላንድ መሆን ያስፈልገናል እና በዘፈቀደ መኖር አንችልም። አይ ኖ አይ አንደርስታንድ። ቢዝነስ ኦን ስናደርግ ምንድነው ፍሌክሲቢሊቲውን በጣም እንፈልገዋለን። ኢትስ አ ጉድ ቲንግ። ግን እስቲ አንድ ምሳሌ ልስጣችሁ። ሱቅ ይኖራችኋል። ሱቅ ኖሯችሁ ቢካዝ ዩር ፌሚኒን እናንተ በምትፈልጉት ፔስ ስለሆነ የምትንቀሳቀሱት ሱቁን 6 ሰዓት ትከፍቱታላችሁ እንበል። ሲደብራችሁ 9 ሰዓት ትዘጉታላችሁ እንበል። ዱ ዩ ቲንክ ዩ ካን አቺቭ ዋት ዩ ዋንት? አቺቭ ማድረግ የምትችሉ ይመስላችኋል የምትፈልጉትን? እኔ አይመስለኝም። ስለዚህ ኢቨን ኢፍ ሱቅ መሄድ እንኳን ግዴታ ባይኖርባችሁና እዛ ያለውን ነገር መቆጣጠር ባይኖርባችሁ ዴሊጌት ማድረግ አለባችሁ። ምክንያቱም ኢትስ ቢዝነስ አይደል? ቢዝነሱ መከፈት አለበት። ስትራክቸርድ መሆን አለበት። ኦርጋናይዝድ መሆን አለበት። ይሄን እዚህ ጋር ማድረግ አለብኝ፣ ይሄ እንዲህ መሆን አለበት፣ ይሄ እንዲህ ማድረግ አለብኝ የሚለውን ነገር ማድረግ አለብን። ናቹራሊ ስትራክቸርድ ነን እኮ እኛ አወር ፌሚኒን ከሆንን ስትራክቸር ነን። ታዩ የለ እንዴት እቃ እንደምናስተካከል ዳስ ኢን አስ። ኦኬ ኦኬ። 6ኛ ኢሞሽናል ሬጉሌሽን ወይም ደግሞ ስሜቶቻችንን መግራት መቻል አለብን። ስኬታማ መሆን የሚፈልግ ሰው እንደውም በአንደኛነት ስሜቱን መግራት አለብን። ዩ ካንት ቢ ጀስት አፕሴት። ብድግ ብላችሁ መናደድ አትችሉም። የሆነ ነገር ሲሰማችሁ ሪያክት ማድረግ አትችሉም። አምና ሴይንግ ስሜታችሁን ታምቃላችሁ እያልኩ አይደለም፣ ግን ስሜታችሁን የመቆጣጠር ስሜታችሁን ሬጉሌት የማድረግ ሪስፖንሲቢሊቲ አለባችሁ። ለምን? ስኬትን ፈልጋችሁ እንደ ልቤ ሆናለሁ ብላችሁ አይሆንም። ምክንያቱም ስኬት ዲስፕሊን ይፈልጋል። ስኬት ፐርሰናሊቲ ይፈልጋል። ስለዚህ ኢሞሽናል ማቹሪቲ በጣም ያስፈልጋል። ኢሞሽናል ማቹሪቲን አያይዛችሁ ደግሞ ይሄ ኢንቲዩሽናችንን ሀይሊ መጠቀም ያስፈልጋል። አንዳንዴ ቀልቤ ነገረኝ፣ የሆነ ነገር ተሰማኝ የምንላቸውን ነገሮች ኢን አወር ፌሚኒን ስለሆን በደንብ መጠቀምና ሰክሰስፉል መሆን እንችላለን። ስሜትሽን ማንጸባረቅ ትችያለሽ። በእያንዳንዱ ነገር ሪያክት ማድረግ ትችያለሽ። ግን ስሜታዊ መሆን ደግሞ አይጠበቅብሽ። በእያንዳንዱ ነገር ስሜታዊ ሆነሽ ስኬታማ መሆን ፈልገሽ ይሆናል እንዴ? አይሆንም። ስለዚህ ስሜታችሁን መግራት አምናሴኝ ኢሞሽናል የሚያደርግ ነገር አይመጣም አይደለም። አት ሰም ፖይንት በጣም አውትሬጀስሊ እኛም ሪያክት እናደርጋለን። ራሳችን ብዙ ምንለው እኛ እንኳን ሪያክት እናደርጋለን። ግን ራስን መግዛት ራስን መቆጣጠርን የመሰለ ነገር የለም። ስለዚህ ከሁሉ ነገር አስበልጠሽ ኢሞሽናል ሬጉሌሽን ብለሽ ላይ ስሪ። ስሜትሽን መቆጣጠር ላይ በደንብ መስራት አለብሽ። በ7ኛ ደረጃ አቋም ሊኖርሽ ይገባል። አቋም ሊኖርሽ ይገባል። ምን አይነት አቋም አትይኝ? ሴትነት ማነስ፣ ሴትነት የበታችነት፣ ሴትነት ውስጥ በቃ ሰክሲድ እንደማናረግ ተነግሮን አድገን ኖ። ሴትነት እኮ ስንፍና አይደለም። ሴትነት እኮ ውድቀት አይደለም። ሴትነት እኮ ማነስ አይደለም ብሎ አምኖ መስራት አቋም ይጠይቃል። ምክንያቱም በጣም ዲስካሬጅ የሚያደርግ ብዙ ነገር አለ። ለምሳሌ የሆነ እቃ ሰው ሊገዛሽ መጥቶ ሴት አይደለሽ እንዴ እንዲህ ያርጊልኝ፣ ሴት አይደለሽ እንዴ የሚሉ ነገሮች ሊመጡ ይችላሉ። እና ይሄ ሴትነትሽን ቶርች ሊያደርግ የሚመጣ ብዙ ነገር አለ ስኬታማ ልሁን ብለሽ በምትቆሚበት ቦታ ላይ ራይት። ስለዚህ አቋም ሊኖርሽ ይገባል። አዎ ሴቶኝ ስኬታማ መሆን እችላለሁ የሚለውን አሳምሽን ፉሊ ልታምኝበት ይገባል። አምነሽበት ደግሞ በአቋምሽ ልትጸኝ ይገባል። አምናሴ ግትርና ስታበር ሆኚ እያልኩኝ አይደለም። ፍሌክሰብል የምትሆኚ ሰው አትሁኚ እያልኩሽ አይደለም። ግን አቋም ይኖርሽ። ዛሬ እንዲህ ሀሳቤን ቀየር፣ አይ እንዲህ ይሻለኛል እያልሽ ናው ኤንደን እንደዚህ ፍሌክሲቢሊቲ ላይ ብቻ ምትዋልይ ከሆነ ስኬታማ መሆን አትችይም። ያሰብሽው ነገር አለ፣ ያመንሽው ነገር አለ። እሱን ለማድረግ መሄድ አለብሽ። እነዚህ ነገሮች ስናወራ ዩ ቲንክ
ማስኪውልን እንደሆን ሊሰማን ይችላል። ግን ዊ ሃቭ ፓርት ኦፍ ዲስ እኮ ውስጣችን እንደዚህ አይነትን ፓርት አለ፣ ማስኪውልን ፓርት አለ። ስለዚህ ማስኪውልን ፓርታችንን በሚያስፈልገው ሰዓት መጠቀም አለብን። ግን ከፌሚኒቲያችን ላይ የበለጠ ሊሆን አይገባውም። ፖይንት። በስምንተኛ ደረጃ ወይም የመጨረሻ ሀሳቤ ብዙ ጊዜ ስኬት ትራዲሽናሊ የተነገረ ነገር ምንድን ነው? ስኬት እንዳልኳችሁ ኃላፊ መሆን፣ ገንዘብ ማግኘት፣ ትራቭል ማድረግ፣ እንዲና እንዲህ ማድረግ ነው አይደል? ስኬት የተነገረ። ኦሬልስ ደግሞ በጣም ብዙ ብር መያዝ ነው አይደል? ስኬት የሚመስለን። ይሄንን ሁሉ ነገር ኖሯቸው ይሄን ሁሉ ነገር አግኝተው ስኬታማ ያልሆኑ ሰዎች አሉ። እኛ ድሆች ስለሆነ ኢትዮጵያ ውስጥ ስለምንኖር ስኬት የሚመስለን ብዙ ገንዘብ ማግኘት ነው። እንደ ሴት ደግሞ ስኬት ብዙ ገንዘብ ማግኘት አይደለም፣ ፉልፊልድ መሆን ነው፣ ኮንተንት መሆን ነው። ለወንድ ልጅ ችግር የለውም። ብዙ ገንዘብ ካገኘ ፋሚሊ ሜንቴን ያደርጋል፣ ሰላማዊ ኑሮ ልኑር ይላል፣ ከፈለገ ዞር ምናምን ይላል። ለወንድ ልጅ ችግር የለውም። እንደ ሴት ግን ብዙ ገንዘብ እንዲኖረን ሳይሆን ኮንተንት እንድንሆን፣ ኢንፒስ እንድንሆን የሚያደርግ ነገር ካልሆነ አይ ዶንት ቲንክ ዌር ሰክሰስፉል። ስለዚህ ደሞር ይሄ የሆነ መስሪያ ቤት አለቃ መሆን፣ በስሯ 100 ሰው ማስተዳደር፣ የሆነ ነገር ማድረግ ሳይሆን ሴኪውርድ መሆን፣ ፋይናንሻሊ ሊሆን ይችላል፣ ኢሞሽናሊ ሊሆን ይችላል፣ በፍቅር ደረጃ ሊሆን ይችላል፣ በቤተሰብ ደረጃ ሴኪውርድ መሆን። የሴት አልቲሜት ዓላማ እኮ ሴኪውሪቲ ነው። ሴኪውርድ መሆን ነው እንደ ሴት ሰክሰስፉል መሆን ማለት እንጂ በጣም ብዙ ብር ማግኘት አይደለም። አይኖ ብዙ ብር ስናገኝ ፋይናንሽሊ ሴኪውርድ እንሆናለን፣ ግን ኢዝ ኢት ዲ አልቲሜት ፐርፐስ? አይ ዶንት ቲንክ ሶ። ብዙ ሴቶች ገንዘብ አግኝተው ፉልፊልድ አልሆኑ። ብዙ ሴቶች ትልልቅ መስሪያ ቤቶች ላይ ትልልቅ ፖዚሽን ላይ ሆነው ፉልፊልድ አልሆኑ። ስለዚህ ፉልፊልመንት ገንዘብ በማግኘት ብቻ አይመጣም። ፉልፊልመንት ይሄ ሚስ ኢንዲፔንደንት በመሆን አይመጣም። እዚህ ጋር ላፈርሰው የምፈልገው ሚስኮንሰፕሽን አለ። ዩ ካንት ቢ ሃፒ ኤንድ ሚስ ኢንዲፔንደንት አት ዘ ሴም ታይም። ባይ ዘ ዌይ ሚስ ኢንዲፔንደንት እንድንሆን ነበር አይደል በጣም የተነገረን። ዩ ካንት ቢ ሚስ ኢንዲፔንደንት ኤንድ ሃፒ። ለምሳላችሁ ሚስ ኢንዲፔንደንት ስትሆኑ የሰውን ሄልፕ አቮይድ አድርጋችኋል። ሚስ ኢንዲፔንደንት ስትሆኑ ምንም አይነት ነገር ከሰው ለመቀበል አትፈልጉም። ሰው ኢንዲፔንደንት መሆን አይችልም። ኢንተርዲፔንደንት ነው፣ ወይም አንዱ በአንዱ ላይ ጥገኛ ነው። አንቺ በቤተሰቦችሽ ላይ ጥገኛ ባትሆኝ በክላይንቶችሽ ላይ ጥገኛ ነሽ። በክላይንቶችሽ ላይ ጥገኛ ባትሆኝ በሰንባዲ ላይ ጥገኛ ነሽ። የሰው ኔቸር ይሄ ነው። ሴት ስለሆንሽ አይደለም፣ የሰው ኔቸር ይሄ ነው። አንዱ በአንዱ ላይ ነው የሚኖረው። ሶ ዊ አር ኢንተርዲፔንደንት። ስለዚህ በፊት የተነገረን ሚስ ኢንዲፔንደንት ቦስ ቤብስ ምናምን የተባልነው ነገር ፋላሲ እንደሆነ ወይም እንደማይሰራ አስበን ልክ እንዳልሆነ አስበን ልናደርግ የሚገባን ነገር ምን እንደሆነ ታውቃላችሁ? we need to be smart, sweet and calm። በጣም አስተዋይ፣ በጣም ረጋ ያለች፣ በጣም ፒስፉል መሆን አለብን። አምና saying ረጋ የሚያስብል ሲቹዌሽን ሳይኖር ቀርቶ በቃ ተሟዘዙ እያልኩኝ አይደለም። ሁሉንም ነገር እንዳመጣጡ መቀበልና ማስተናገድ አለባችሁ። ግን የምታስተናግዱት ነገር ሴትነታችሁን እንዲነጥቃችሁ አትፍቀዱለት፣ አትፍቀዱለት። አንዳንድ ስራችሁ ሴትነታችሁን የሚነጥቃችሁ ከሆነ ዶንት ኦቨርዱ ኢት። ሳንሰራ መኖር አንችልም which is understandable። ግን ሳንሰራ መኖር አልችልም ተብሎ ሴትነቴን እየነጠቀኝ የሚኖርን ስራ ደግሞ አልፈልግም። አይ ውድ ራዘር ጎ ዳውን። የተሻለ ወይም አነስ ያለም ስራም ቢሆን መስራት ይችላል። ሰው የኛ ሰክሰስ መሆን ያለበት ምንጩ ፐርፐዝ ነው እንጂ ምንጩ አላማ ነው እንጂ ኢጎ መሆን የለበትም። ከፕራይድ ተነስተን መሆን የለብንም። የበላይ የመሆን ወይም ደግሞ ከንትን ራሴን ለመቻል የእነንትና ጥገኛ ካለመሆን የሚል ሰንስ ሳይሆን ፐርፐዝ ድሪቭን መሆን አለብን። ከአላማችን ተነስተን መሆን አለብን። ኦፍኮርስ ከአላማችን ስነሳ ከእነንትና ጥገኛ እንደማንሆን ግልጽ ነው። ግን ኢኒሻል ፖይንቱ ከእነንትና ጋር ለመወዳደር፣ ከእንትና ጥገኛ ላለመሆን፣ ከባሌ ጥገኛ ላለመሆን ከምናምን ከሚል ከተነሳ ኢትስ ሩትድ ኢን ኢጎ ናት ፐርፐዝ። ስለዚህ የሰክሰስ ዲዛይራችን የሰክሰስ ፍላጎታችን ሩትድ መሆን ያለበት ወይ መሰረት ማድረግ ያለበት ከፐርፐስ ከአላማ ከተፈጠርንበት አላማ አንጻር እንጂ ከፕራይድ እና ከኢጎ መሆን የለበትም። ከትምክትና ከማን አለብኝነት መሆን የለበትም። በዚህ አጋጣሚ
ሴቶች እንድትለሰልሱ፣ ሴቶች ካልም እንድትሆኑ፣ ሴቶች የተሻለ ነገር ላይ እንድትደርሱ፣ ሰምስብ እንድትሆኑ ስነግራችሁ አንዳንድ ሚስ አንደርስታንድ የምታደርጉኝ ሰዎች አላችሁ እና ይሄን ክሊር ላድርገው። ሴት ልጅ ስራ አትስራ ብዬ አላቅም። ሴት ልጅ የራሷ ገቢ አይኑራት አላልኩም። ሴት ልጅ ሃይፐር ዲፐንደንት መሆን አለባት አላልኩም። ወይም ከልክ ያለፈ ጥገኛ መሆን አለባት አላልኩም። ይሄንን ክሊር ላድርግላችሁ። ኦኬ ቬሪ ፈርስት ቲንግ ይህን ጉዳይ የማላወራበት ምክንያት ለምን መሰላችሁ? ኢንዲፔንደንት እንዲሆኑ ብዬ የማላወራበት ምክንያት ከኔ ውጪ ያለው ቻናል በአጠቃላይ ያለማካበድ ኢንዲፔንደንት እንድትሆኑ ነው የሚነግራችሁ። ዋይ ዱ አይ ሃቭ ቱ ቢ ዘ ሴም? ወይም እኔ ስለምን እጨምርላችኋል? ከዚ ኢንዲፔንደንት ሁኜ ኢንዲፔንደንት እያላችሁ እየተነገራችሁ እኔ ደግሞ ኢንዲፔንደንት መሆናትሽን ኢንተርዲፔንደንት ነን ብዬ ካልነገርኩሽ ባላንስ ማድረግ አትችይም። ሴቶች የቤት እመቤት እንዲሆኑ ነው የምትፈልጊው ምናምን አንዳንድ ክሪቲኮች ይመጡብኛል። ካደለንና የተሻለ ባል ካገኘንና የቤት እመቤት ካረገን በምን እድላችን እሰየው፣ ለስስትረስ ግን ዞሮ እኔ እንዲያርጉ እንዲያርጉ ብልም ሲስተሙን አልቀይረው ማለት ሴት ልጅ እኮ እድሜዋ ሲደርስ ትማራለች፣ ዲግሪ ትይዛለች፣ ማስተር ትይዛለች። ዱ አይ ሃቭ ራይት ቱ ስቶፕ ኢት? አላስቆመውም ይልና ምንም ብናገርም የማስቆመው አይደለም፣ ለማስቆምም አላማ የለኝም። ስለዚህ በውስጥ ታዋቂነት የሚታወቅ ነገር ነው። ስራ ትማራላችሁ፣ ስራ ትገባላችሁ። አንድና አይደል? ስራ ከገባችሁና ገቢ ካገኛችሁ ደግሞ ራሳችሁን ትችላላችሁ አይደለም? ይሄ እኮ ውስጡ የማይነገር ፋክት ነው፣ የሚታይ ነገር ነው። የኔ ግን ጉዳይ ምንድን ነው? ከልክ በላይ ራስን ለመቻል በሚደረግ ጥረት ውስጥ ራሳችሁን እንድታጡት አልፈልግም። ከልክ በላይ ኢንዲፐንደንት በመሆን ትግል ውስጥ ሴትነታችሁን እንድታጡት አልፈልግም። ለምን? ኢንተርዲፐንደንት ነን እንጂ ኢንዲፐንደንት አይደለም። ባልሽን በገንዘብ ባትፈልጊው በሌላ ነገር ትፈልጊዋለሽ አይደለም? ስለዚህ ሁልጊዜም ቢሆን ኢንተርዲፐንደንት እንደሆንን አስቡ። በጣም ራሳችሁን ለመቻል በጣም ነፃ ለማውጣት እሱን ብር ከመጠየቅ እሱን እንዲህ ከማድረግ ከሚል ኢንቴንሽን ሳይሆን ራሳችሁን ብትችሉ ደስታ ስለሚፈጥርላችሁ አድርጉት። ኦኬ ሶ ዲስ ኢዝ ማይ ፖይንት። ይሄ ነው የኔ ሀሳብ። ሴቶች ውጤታማ እንድትሆኑ ፈልጋለሁ፣ ስኬታማ እንድትሆኑ ፈልጋለሁ። ግን ስኬታችሁን እያሳደዳችሁ ሴትነታችሁን እንድትጥሉ አልፈልግም። ስኬትን እያሳደዳችሁ ነገ ትዳር፣ ቤተሰብ፣ ህይወት እንዲያመልጣችሁ አልፈልግም። ለዚህ ነው ባላንስ እንድታደርጉ የምፈልገው። ብዙ ጊዜ ባል ውጭ ቢሰራ ሚስት ቤት ብትሰራ በቃ ይሄ ኖርሙ ነው፣ ይሄ ኖርሙ ነው። ግን ለምሳሌ ባልና ገቢያቸው በጣም ቢያንስ እና አላስኖር ቢል የባልየው ገቢ አላስኖር ቢል እና ሚስትየዋ ብትወጣ ሰው ከትውጣ። ግን በተቻለ አቅም ግን ከባል ስር ሆና ብትሰራ ጥሩ ነው፣ ብታግዘው ምናምን እንደዚ አይነት ለዛ መቺ ካልሆነም እንደ የተወሰነ ሰዓት ብትሰራ። አሁን በትዳር ውስጥ መፍጋት ያለበት ሳንቲም ለማምጣት በደንብ መፍጋት ያለበት ባል ነው። ሚስት በዛ ደረጃ መፍጋት የለባት። ሚስትን ማስፈጋት ራሱ አደገኛ ነው። በእርግጥ አሁን እንፍጋ ነው መሰለኝ ጥያቄው፣ እንደዛ ነው መሰለኝ። ግን መሆን ያለበት ግን ባል የሚፈጋ ነው መሆን ያለበት። በቃ ገንዘብ ለማምጣት መፍጋት ያለበት ባል ነው። ሚስት ግን ብታግዘው ግን ወጣ ኦኬ እሺ አገዘችው ይባላል። እሱም ደግሞ ቤት ውስጥ ሲመጣ ደግሞ ቢያግዛት ምንም ጤናማ ነው፣ ምንም ችግር የለውም። አሁን አንዳንድ ሰው ማለት ቢያግዝ ማለት የሚችለውን ብቻ አይደል? አዎ የማይችለውን ወጥ ሰራ፣ የማይችለውን የሆነ ነገር አድርግ ምናምን የሚለው መቼስ ማንም አይኖርም። ኦፍኮርስ ግን እሷ ብዙን ስራ እየሰራች እሱ ቢያግዝ፣ ውጭ ላይ ደግሞ እሱ ብዙን እየሰራ እሷ ሄዳ ብታግዘው ምንም ችግር ጤናማ ነው። ኦኬ እሱ ውጭ ወጥቶ ብዙን እየሰራ እሷ እንደው በትንሹ ቢሆን እየሄደች ብታግዘው ምናምን ጤናማ ነው። ቤት ውስጥ ብዙን እየሰራች እንደው አጋዥም ካለ ከዛ የሚተርፈውን የሚሰሩት ራሱ እኔ ሞር ፌሚኒን ወደ መሆን ሞር ሴታሴት ወደ መሆን ፕረስ የማደርገው ሌላ ብዙ ፎርስ ስላለባችሁ ነው። ወንዳ ወንድ የሚያደርጋችሁ ብዙ ፎርስ ስላለ ነው እኔ ፕረስ የማደርገው እንጂ ሳላምንበት ቀርቼ አይደለም። የራሳችሁ ገንዘብ ይኑራችሁ፣ ኢትስ አ ጉድ ቲንግ። የራሳችሁ ስራ ይኑራችሁ፣ ኢትስ አ ጉድ ቲንግ። አንዳንዶቻችሁ ሜይ ቢ ዩ ቲንክ አም ጀስት አ ሃውስ ዋይፍ፣ ቤት ውስጥ የምቀመጥ ሴት ሊመስላችሁ ይችላል። አይ ሃቭ ማይ ኦን ጆብ፣ አይ ሃድ አ ቢዝነስ፣ የራሴ ስራ አለኝ። ቤት ውስጥ ቁጭ ብዬ አይደለም የምውለው እና ስራ እንዲኖራችሁ እፈልጋለሁ። ስኬታማ እንድትሆኑ እፈልጋለሁ። ስኬትን ስታሳድዱ ግን ሴትነታችሁን እንድጥሉ አልፈልግም። this is my ultimate purpose. I hope እንደ ሴት ስኬታማ ለመሆን ስታስቡ ሴትነታችሁ እንደምታስቀድሙ እርግጠኛ ነኝ። ስኬት ለእናንተ ምንድን ነው? እስቲ ኮመንት ላይ አሳውቁኝ። ወዳችኋለሁ።